የፋኖ ኃይሎች በድርጅቱ ታሪክ የመጀመሪያ የሆነውን ግዙፍ 2000 የኮማንዶ ኃይሎችን ማስመረቃቸውን አሳወቁም። የፋኖ አክቲቪስቶች የህወሓት ደጋፊዎችን ማስጠንቀቃቸው ተነገረም። ኤርትራ በርካታ የሱዳን ታጣቂዎችን እያሰለጠነች እንዳለች መረጃዎች እየወጡ ነው። ጤና ይስጥልን። ከሸገር ቲዩብ የሳቱ መረጃዎች ቀጥሎ ይቀርባሉ። ትኩስና ወቅታዊ ዜናዎችን እንዲደርሷችሁ የሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አጋርነታችሁን እንድታሳዩን እንጠይቃለን። በያላችሁበት ሰናይ ጊዜን ተመኘን። የፋኖ ኃይሎች ግዙፍ ከ2000 በላይ ኮማንዶዎችን ማስመረቃቸው ተነገረም። የፋኖ ኃይሎች ቃል አቀባይ ሆነው አስረስ ማረ ዳምጤም ለምሳ ሲያስቡን ለቁርስ አደረግናቸው እንኳን ደስ አላችሁ የሚል መልእክት አስተላልፏል። ትናንትን የማይረሳ ነገን በክንዱ የሚወስን የትውልዱ መተማመኛ ኃይል መፍጠር የዕለት ተዕለት ተግባራችን ነው ብለዋል። የትናንት ድክመታችን የጋራ አመራር አለመኖር መሆኑን የተረዱ የአዲሱ ትውልድ ፊት አውራሪዎች አንድ ድርጅት በመሰረቱ ማግስት የጠላትን የመድፍ ባሩድ የታጠነ ቅልጥም ሰባሪ ግዙፍ ሰራዊት በጋራ አሰልጥነው አስመርቀዋል ሲሉም ተናግረዋል። ጠላቶቻችን ለወራት ተጨንቀው የመበተን እቅድ አውጥተው አለን የሚሉትን መሳሪያ ሁሉ በመያዝ መልመል ሰራዊታችንን ለመበተን ያልሞከሩት ሙከራ አልነበረም። ከዲሽቃ እስከ ሞርተር ከመድፍ እስከ ድሮን በመያዝ በጫጫታቸው ሊያደናቅፉን ሞክረዋል፣ አልሆነላቸውም ሲሉም ተሰምተዋል። በመጨረሻም ለምሳ ሲያስቡን ለቁርስ አደረግናቸው እንደተባለው ለጥፋት ሲያቅዱን ከጠላት እቅድ ቀድመን ከጠላት አፍንጫ ስር ቴዎድሮስ እዝ 201ኛ ኮር 64ኛ ክፍለ ጦር ሚኒሊክ እዝና አሳምነው እዝ በጋራ ያሰለጥኗቸውን 2000 ኮማንዶዎች የሶስት ውዞች ከፍተኛ አመራሮችን ጨምሮ የአፋብን ምክትል ወታደራዊ አዛዥ ዋርካው ምሬ ወዳጆ፣ የአፋብን ህዝብ ግንኙነት መምሪያ ኃላፊ አርበኛ አስረስ ማረ ዳምጤም፣ የድርጅቱ የዘመቻ መምሪያ ኃላፊ አርበኛ ባዩ አለባቸው እንዲሁም ጥሪ የተደረገላቸው እንግዶች በተገኙበት ተመርቋል ብለዋል። የዓለምን የውጊያ ቴክኖሎጂ የሀገር ሀብት አሟጦና ለአዳዲስ ኢምፔሪያሊስቶች ተላላኪ በመሆን አብይ አህመድ የታጠቀውን መሳሪያ መክተን ለዚያ በቀነውን ትግል ወደ ስትራቴጂክ ማጥቃት አሸጋግረን ድል የምንጨብጥበት ጊዜ ቅርብ መሆኑን የምናረጋግጥበት ኃይል አፍርተናል ብለዋል። በዕለቱ በአካል ያልተገኙት የአፋብን ሰብሳቢ ዘመነ ካሴና ወታደራዊ አዛዡ ጀኔራል ተፈራ ማሞ የእንኳን ደስ አላችሁ መልእክት አስተላልፏል ሲሉም የህዝብ ግንኙነት ኃላፊው ገልጸዋል። የፋኖ ጋዜጠኞች ለህወሓት ደጋፊዎች ማስጠንቀቂያ ሰጡም። የህወሓት ደጋፊዎች ከሰለሞን ቦጋለ ወደ ሀገር ቤት መባረር በኋላ አንጀታችን ቅቤ ጠጣ፣ የቀራችሁትም ቀናችሁን ጠብቁ አይነት ቀረርቶ እያሰሙ ነው፣ አንዳንዶች የኔን ጨምሮ በማለት መሳይ መኮንን ባጋራው ጽሑፍ በወቅቱ በለውና ተጋድሎ ህወሓትን በፊት ለፊት ስናወግዝ የነበርን ሰዎችን ፎቶግራፍ እያወጡ ተራችሁን ጠብቁ አይነት ዛቻና ፉከራ ሲያሰሙ እያየው ነው። ስታሊን ገብረስላሴ የሚባል ስታንዳፕ ተሳዳቢ የአሜሪካን ባለስልጣናት በእጅ ውስጥ ያሉ እስኪመስል ጣቱን እየቀሰረ በሰለሞን አያበቃም ይቀጥላል እያለ ሲውረገረግ የሚያሳይ ክሊፕ አንድ ወዳጅ ያጋራኝ። የእነዚህ ሰዎች እብደት የትግራይን ህዝብ ያስከፍለው ዋጋ ገና ተሰልቶ አላለቀም። ይህ ግለሰብን ጨምሮ አሁንም በስም ዝርዝር ለማስቀመጥ ጊዜና ቦታ የማይፈቅድልኝ አያሌ የህወሓት ደጋፊዎች ምን ሲያደርጉ ምን ሲሉ እንደነበር በቅርበት የምናስታውሰው ብቻ ሳይሆን የዘመኑ ቴክኖሎጂ በፈጠራቸው መሳሪያዎች ተቀርጸው ለታሪክና ለፍርድ የተቀመጡ ናቸው። ስታሊን የሚባለው ግለሰብ በወቅቱ ወንጌል ሲሰብክ የከረመ ይመስል ራሱን ጻድቅ አድርጎ ሌላው ላይ ጣቱን ሲጠነቁል አለማፈሩ ለይቅርታ ያልተዘጋጀ ለሌላ የእልቂት ጥሪ አፉን ከማሟሸት ወደ ኋላ የማይል እንደሆነ የሚያረጋግጥ ነው ብለዋል። በመስታወት ቤት ውስጥ ሆኖ ድንጋይ መወርወር የሚያዋጣው ማንን እንደሆነ አብረን የምናየው ይሆናል። አንድ ሀቅ በግልጽ መቀመጥ አለበት። ህወሓት የኢትዮጵያ ጥፋት ነው። የህወሓት ታሪክ ለኢትዮጵያ የጨለማ ዘመን ጊዜ ነው። ትክክለኛ ፍትህ ቢኖር ኖሮ የዚህ ቡድን የፊት መሪ ደጋፊና አባል መሆን በራሱ የሚያስጠይቅ በሆነ ነበር። የትግራይን ህዝብ ከህወሓት ለይቶ መመልከት ትልቁ ጥበብ ቢሆንም ህወሓት በትግራይ ህዝብ ጉያ ውስጥ ተወሽቆ ሲያደርግ የነበረው ጥፋት አሁን የትግራይ ህዝብ ለደረሰበት ህልቆ መሳፍርት ለሆነ ጉዳት ትልቁን አስተዋጽኦ አድርጓል ብለዋል። በሁለት ዓመቱ የእብሪት ጦርነት ህወሓት ዳግም የኢትዮጵያ ህዝብ ላይ መከራ ያዘነበ፣ ሀገሪቱን ከኦህዴድ
ከኦህዴድ ጋር ዳርና ዳር ሆነው ሊሰነጣጥቋት ከጫፍ የደረሱበትን አስቀያሚ ታሪክ መቼም አንረሳውም። ህወሓት ከመቀሌ እስከ ደብረ ሲና ሲገሰግስ አናናስ እየተከለ አልነበረም። እነ ስታሊን በየቀኑ ጀጋኑ እያሉ ሲጨፍሩ የነበረበት ወቅት ህወሓት ባለፈባቸው የአማራና የአፋር ከተሞች ስንቱ ኢትዮጵያዊ ጭዳ እንዳደረጉ የምንዘነጋ ከመሰላቸው ተሳስተዋል። የትግራይ ህዝብ የከፈለውን ዋጋ ከልብ በሐዘን የምንቀበለውና በዚያ ግዙፍ ጥፋት ውስጥ በአንድም ይሆን በሌላ ሚና ያለው አካል ወደፊት በፍትህ መድረክ ላይ መጠየቅ እንዳለበት በግሌ ባምንም እንደ ስታሊን አይነቱ የህወሓት አጋፋሪ ራሱን ጻድቅ አድርጎ የሰውን ጩኸት ቀምተው እንደ ድል አድራጊ አርበኛ ጣቱን እየቀሰረ ጊዜያቸውን ጠብቁ አይነት ቡራ ከረዩ ስሰማ እንግዲያውስ አሳ ጎርጓር የሚለውን ብሂል እንዳስታውሰው ያደርገኛል። ስማ ወንድሜ፣ ኢትዮጵያን ለማፈራረስ ከዘመተው ህወሓት ጋር የተሰለፍክ ሰው በወቅቱ ኢትዮጵያን ለማዳን በሚል የቆምንን እኛንና መሰሎች ላይ ጣትን ለመቀሰር ሞራል ሊኖር አይገባም። ጄኖሳይድ ተፈጽሟል እያልክ ቀን ማታ ስትዘነጥሎ የነበረው የኤርትራ መንግስት ደጅ ድረስ መሄድን እንዳትዘነጋውም ላስታውስህ። ያንተን የ2 ዓመት የቪዲዮ ቅስቀሳዎች የት እናስቀምጣቸው? ወይስ ቀድሞ ባለቀሰና በጮኸ ነው? ለማንኛውም እኛን ከምትወቅስበት ጸረ ትግራይነት የበለጠ በተግባር የትግራይ ህዝብን ለመከራ የዳረገው ያንተ አይነቱ ይሉኝታ ቢስ የህወሓት ደጋፊ ነው። አሁንም አልተማርክም፣ በሰራኸው አልተጸጸትክም። አእምሮ ለሌላ ጥፋት የተዘጋጀ ነው። ቢያንስ የትላንቱ በግራና በቀኝ የተሰለፈው በአብይ አህመድ ሴራ ተጠልፎ ነው። አሁን ያ ነገር እንዳይደገም ቀይ መስመራችንን ይዘን በጋራ ሀገር ያሳጣንን ስርዓት እናስወግደው በሚል ወደ ጎን ያደረግነውን የህወሓት በደልና የአንተ አይነቱን ጸረ ህዝብ ቅስቀሳ እንድናስታውስና እኛም ቤት እሳት አለ ብለን ሌላ ግንባር እንድንፈጥር ባትገፋፋን ጥሩ ነው። የአሜሪካን ህግ ለአንተ አይነቱ ስታንዳፕ ተሳዳቢ ብቻ የቆመ እንዳይመስልህ፣ ተግባባን ሲሉ የፋኖ ጋዜጠኛው መሳይ መኮንን ለህወሓት ደጋፊዎች መልእክታቸውን አስተላልፈዋል። መገናኛ ራዲዮና ሙሉ ትጥቃቸውን የያዙ 5 የመከላከያ ሰራዊት አባላት የፋኖ ኃይሎችን መቀላቀላቸው ተነገረ። በ11ኛ እዝ 203ኛ ኮር 83ኛ ክፍለ ጦር 4ኛ ሬጅመንት 5 አባላት መገናኛ ሬዲዮና ሙሉ ትጥቃቸውን ጨምሮ በመያዝ ትናንት አመሻሹን ፋኖን መቀላቀላቸው ተነግሯል። የብልጽግና ስርዓት የሃይማኖት ተቋማትንና የሃይማኖት አባቶችን ኢላማ ያደረገ ዘመቻ በይፋ መጀመሩንና ተስፋ መቁረጡን ጭምር ሙሉ መረጃ ይዘው የፋኖ ኃይሎችን መቀላቀላቸውን ገልጸዋል። የብልጽግና ስርዓት ፍርስርሱ ወጥቶ እርስ በርስ እየተገዳደለ ነው። የመዋጋት አቅምም የለውም። ሁልጊዜ ይሰበስቡናል። የሰራዊቱ ከግማሽ በላይ የለም በማለት መሳሪያ እየጠረነፉ ዲሽቃ ሳይቀር የሻለቃ አመራሩ በገመድ ከእግሩ እያሰረን የሚያድረው ሲሉ ያለውን ነባራዊ ሁኔታ ገልጸዋል። በተጨማሪም የጊዜ ጉዳይ እንጂ ሁሉም በቅርብ ያለው መሳሪያ በመያዝ ፋኖን ይቀላቀላል ሲሉ ከመንግስት ኃይሎች የከዱ የመከላከያ አባላት ለፋኖ በሰጡት መግለጫ ተናግረዋል። ኤርትራ 12 ለሚጠጉ የሱዳን ታጣቂ ቡድኖች ወታደራዊ ስልጠና እንደምትሰጥ ተነገረ። ጄኔራል አልቡራን ከሚመራው የሱዳን ብሔራዊ ጦር ጎን ተሰልፈው በሱዳን የእርስ በርስ ጦርነት የሚሳተፉ ወደ 12 የሚጠጉ ታጣቂ ቡድኖች በኤርትራ መንግስት እንደሚሰለጥኑና እንደሚታጠቁ ዘሱዳን ታይምስ የተሰኘው የሚዲያ አውታር በዛሬው ዕለት ዘግቧል። ሱዳንን ከግብፅ ኤርትራና ኢትዮጵያ ጋር የሚያዋስነውና በቀይ ባህር ዳርቻ የሚዘልቀው ምስራቃዊ ሱዳን በአሁኑ ወቅት በሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይሉ መካከል ለሚካሄደው ግጭት ቁልፍ ስትራቴጂካዊ ስፍራ እየሆነ መምጣቱን ከሱዳን የሚወጡ መረጃዎች ያሳያሉ። ምስራቃዊ ሱዳን ከኤርትራ ኢትዮጵያና ግብፅ ጋር ድንበር ተሻጋሪ ትስስር ያላቸውን የተለያዩ ማንነቶችና የጎሳ ማህበረሰቦች የሚገኙበት አካባቢ ነው። በተጨማሪም አካባቢው ከጎረቤት ሀገራት ግጭቶች የተፈናቀሉም በርካታ ስደተኞችን የሚያስተናግድ እንደሆነም ይነገራል። በእነዚህና ሌሎች ምክንያቶች የሱዳን ምስራቃዊ ግዛቶች የበርካታ ታጣቂ ቡድኖች መፈልፈያ መሆኑንና ድንበር ተሻጋሪ ለቀጠናዊ ጦርነቶች መነሻ ሊሆኑ ይችላሉ ሲል ሱዳን ታዛቢዎችንና የፖለቲካ ተንታኞችን አነጋግሮ ይዞት በወጣው ሰፊ ዘገባ አስነብበዋል። ዘገባው አክሎም ኤርትራና ኢትዮጵያ ከዚህ ቀደም በነበሩ ታሪኮች ለሱዳን አማጽያንና የትጥቅ ንቅናቄዎች የስልጠናና መጠለያ ስፍራዎችን በመፍቀድ ከግዛታቸው ተነስተው በሱዳን ላይ ጥቃት እንዲሰነዝሩ ሲያደርጉ መቆየታቸውን በማስታወስ ኤርትራ አሁን ላይ ለበርካታ ታጣቂ ቡድኖች ሰፊ ወታደራዊ ድጋፍ እያደረገች መሆኗን ገልጿል። ሱዳን ታይምስ አንድ የአፍሪካ ቀንድ ቀጠናዊ ተንታኝን ጠቅሶ እንዳሰፈረው በሱዳን እየተካሄደ ባለው የእርስ በርስ ጦርነት ሳቢያ የተለያዩ ፍላጎቶች ያሏቸው ታጣቂ ቡድኖች መበራከትና በጎሳዎች መካከል ያለው ጥልቅ የስልጣንና የሀብት ፉክክርን ተከትሎ ኤርትራ በርካታ ታጣቂ ቡድኖችን በማሰልጠንና በማስታጠቅ በሱዳን
የሱዳን የእርስ በርስ ጦርነት እጇን እንድታረዝም እድል ፈጥሮላታል ብለዋል። ቀጠናው ለውጭ ሀገራት ሽኩቻ በተለይም በኤርትራና በኢትዮጵያ መካከል ላለው ውጥረት ተጋላጭ ሆኗል ያለው የሱዳን ታይምስ ዘገባ ምስራቃዊ ሱዳን ለቀጠናዊ የኃይል ፍልሚያዎችና የውክልና ጦርነቶች ምቹ ሜዳ እየሆነ መጥቷል ብለዋል። በጀነራል አብዱል ፈታህ አልቡርሃን የሚመራውን የሱዳን ጦር ደግፈው የሚዋጉና በኤርትራ ስልጠናና ትጥቅ እያገኙ እንደሆነ የተነገረላቸው ሁሉም ታጣቂ ቡድኖች የተፈጠሩት የሱዳን የእርስ በርስ ጦርነት ከጀመረ በኋላ መሆኑንም ሱዳን ታይምስ አያይዞ ዘግቧል። በኤርትራ መንግስት ወታደራዊ ስልጠናና ትጥቅ ከሚቀርብላቸው ታጣቂ ቡድኖች መካከልም የምስራቅ ሱዳን ነጻነት ንቅናቄ፣ የምስራቅ ኮርፕስ፣ የምስራቅ ሱዳን ጋሻ ኃይሎች፣ የፍትህና ልማት ብሔራዊ ንቅናቄ ዋነኞቹ መሆናቸውን ሱዳን ታይምስ ባሰፈረው ዘገባ ተመላክቷል። ይህ በኤርትራ ጦር የሚሰለጥኑ ሚሊሻዎች ቁጥር መጨመር ስጋት በፈጠረበት ወቅት አሜሪካ በትናንትናው ዕለት የሱዳን ሙስሊም ወንድማማቾች ቡድንን በአሸባሪነት መፈረጇ የሚታወስ ሲሆን በኤርትራ ይደገፋሉ ከተባሉት አብዛኞቹ ታጣቂ ቡድኖች በሽብርተኝነት ከተፈረጀው የሙስሊም ወንድማማቾች ቡድን ጋር ጥብቅ ቁርኝት እንዳላቸውም ይነገራል። ባለፉት 8 ዓመታት በከፍተኛ ቀውስ እየታመሰ እንደሆነ በሚነገርለት የኦሮሚያ ክልል የሚፈጸሙ እኩይ ድርጊቶች እያሳሰቡ መጥቷል። ቢቢሲ ከሰዓታት በፊት ይዞት የወጣው መረጃም እያነጋገረ ነው። በኦሮሚያ ክልል በሰሜን ሸዋ ዞን በአንዲት የ7ኛ ክፍል ታዳጊ ተማሪ ላይ የተፈጸመው ድርጊት የአካባቢውን ነዋሪ ከማሳዘን አልፎ ስጋት ውስጥ ከቶታል። ለዚህ ምክንያቱ ደግሞ በቅርቡ አንዲት የ17 ዓመት ታዳጊ ተጠልፋ ወደ ገደል በመወርወሯ ከሞት ብትተርፍም የጀርባ አጥንቷ ተሰብሮ እጅና እግሯን ማዘዝ የማችልበት ከባድ የአካል ጉዳት ስለደረሰባት ነው። የነዋሪው ፍርሃት ምንጭ የሆነው ጉዳይ ከዚህም ከፍ ይላል። በአካባቢው ያለው የጸጥታ ችግርና ከእርሱ ጋር ተያይዞ እየተስፋፋ የመጣው ጠለፋ ታዳጊ ሴቶችን ከትምህርታቸው ከማስተጓጎሉ ባሻገር ለአካላዊና ስነ ልቦናዊ ጉዳት መዳረጉ ነው። ተምራ ለትልቅ ቦታ ትደርስልኛለች ብለው የሚጠብቋት ልጃቸው በጠላፊዎች በተፈጸመባት ጥቃት ለከባድ አካል ጉዳት የተዳረገባቸውና ስማቸው እንዳይጠቀስ የጠየቁ አባት ልጃቸው መንቀሳቀስ የማትችል ጉዳተኛ ሆናለች። አባት ልጃቸው አስፈላጊው ሕክምና እንድታገኝ ቢጥሩም በለጋ ዕድሜዋ ቦርቅ ያልጠገበችው ልጃቸው ስብራቷ ተጠግኖ ጤናዋ ተመልሶላት ከዊልቸር ላይ ተነስታ ከኩዮቿ ጋር ወደ ትምህርት ቤቷ ልትመለስ አልቻለችም። የዞኑ ትምህርት ቢሮ እንዳለውም በአካባቢው ትምህርት ቤቶች የተዘጉ ያሉ እየጨመሩ ባሉ የሴቶች ጠለፋን ጨምሮ በጸጥታ ስጋት ነው። በሰሜን ሸዋ ዞን ኩዮ ወረዳ በጠላፊዎቿ ወደ ገደል የተወረወረችው ታዳጊ ተማሪ ጉዳይ በአካባቢው ቁጣ የፈጠረ ክስተት ሆኗል። ወላጅ አባቷ እንደሚናገሩት ድርጊቱን የፈጸሙትን ግለሰቦች በድፍረት ለሕግ ለማቅረብ የሞከረ የለም። ልጄ በትምህርቷ አንደኛ ነበረች፣ ወንጀለኞች በአጭር አስቀሯት እንጂ ሲሉ አባትየው በቁጭት ተናግረዋል። ልጃቸው ወደ ትምህርት ቤት እየሄደች ሳለ 7 ጎረምሶች በጩቤ አስፈራርተው እንደጠለፏት ለቢቢሲ ገልጸዋል። ልጄ በወቅቱ ከተማሪዎችና ከአስተማሪዎቿ ጋር ነበረች። ወንጀለኞቹ ግን ሁሉን አስፈራርተው ካባረሯቸው በኋላ እሷን እየጎተቱ በግድ ይዟት ሄዱ። መንገድ ላይ አልሄድ ብላ ስታስቸግራቸው ግን በዚያ ወደ ነበረ ገደል ወረወሯት። ልጃቸው በሕይወት ብትተርፍም የጀርባ አጥንቷ ተሰብሮ እጅና እግሯን ማዘዝ እንደማትችል ገልጿል። በሕይወት ተረፈች፣ ራሷ ስታ ስለነበር ሞታለች ብለው ቅጠል ላይዋ ላይ አስቀምጠው ሄዱ። እኛ ጉዳዩን ሰምተን ወደ ቦታው ሄደን ተረባርበን ወደ ሐኪም ቤት ወሰርናት ብለዋል። የወረዳው ጤና ጣቢያ ከአቅሙ በላይ ስለሆነ ልጃቸው ወደ ፍቼ ሆስፒታል እንደተወሰደች ገልጿል። እዚያም አልተቻለም፣ ወደ ሌላ ሆስፒታል ተወሰደች። እኔ እርሻዬን ትቼ እሷን ለማሳከም ተንከራተትኩ፣ ያለኝን ጥሪ ጨረስኩ ብለዋል አባት። ይህን ወንጀል የፈጸሙት ወጣቶች በሕግ ቁጥጥር ስር እንዳልዋሉና እንዲያውም ቤተሰቡን እያስፈራሩ እንደሆነ ወላጅ አባት ለቢቢሲ ተናግረዋል። በሕግ ቁጥጥር ስር አልዋሉም፣ እያስፈራሩን ነው፣ ቤተሰቡን ያስፈራራሉ። አሁን ልጄ በዊልቸር ላይ ነው ያለችው፣ ተቸገርን። የጀርባ አጥንቷን የተሰበረው፣ ጭንቅላቷን 3 ቦታ ተፈንክቷል፣ ከባድ ጉዳት የደረሰባት፣ እጇም እግሯም አይንቀሳቀስም ሲሉ ገልጸዋል። የሰሜን ሸዋ ዞን የትምህርት ቢሮ ኃላፊ አቶ ጋሹ አክሊሉ ለቢቢሲ አፋን ኦሮሞ በዞኑ 9 ወረዳዎች በጸጥታ ችግር ምክንያት በብዙ ቦታዎች የመማር ማስተማር ሂደት ማስተጓጎሉን ተናግረዋል። ሴት ልጆች ከትምህርት ቤት እንዲቀሩም ሆኗል። በጉልበት ሴት ልጆች በየጊዜው ይጠለፋሉ፣ ተከሰው በፍርድ ቤት ጉዳያቸው እየታየ ያሉም አሉ ሲሉ አክለዋል። ባለፉት 7 ዓመታት በኦሮሚያ ክልል በርካታ ግፎችና በደሎች እየደረሱ ሲሆን ይህ በክልሉ በየቀኑ ከሚፈጸሙ አረመኔያዊ ድርጊቶች ጥቂት እንደሆነ ይነገራል። በቅርቡ በክልሉ በአርሲ በርካታ ኦርቶዶክሳውያን መገደላቸው የሚታወስ ሲሆን በወለጋም በርካታ ሰዎች በማንነታቸው ተለይተው መገደላቸውና መፈናቀላቸው የሚታወስ ነው።
ከሸገር ቲዩብ የሰዓቱ መረጃዎች እነዚህ ነበሩ። እንደዚህ አይነት ትኩስና ወቅታዊ መረጃዎችን ይደርሷችሁ ሸገር ቲዩብን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አጋርነታችሁን እንድታሳዩን እንጠይቃለን። በያላችሁበት ሰናይ ጊዜን ተመኛለን።